ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ነው ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን የመንግስትን የሰላም ጥሪ ባልተቀበሉ የጥፋት ቡድን አመራርና አባላት ላይ እርምጃ መወሰዱ ተገልጿል። ዝርዝር ዘገባውን ይዘናል። መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው የማህበረሰቡን ሰላም የሚነሳና ልማት የሚያወድም የጥፋት ቡድን መቼውም ቢሆን ወገንተኝነቱ ለህዝብ ሊሆን አይችልም ሲል ከእብናት ወረዳ አስተዳደር የተላለፈ ወቅታዊ መግለጫ ደርሶናል። ሙሉ መግለጫውን ይዘናል። ከውጭ አሜሪካ የኢራኗን ታሪካዊ የነዳጅ ደሴትን ለመቆጣጠር ቆርጣ ተነስታለች ተብሏል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናችሁ ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን ዜናዎቻችን መካከል አበይት ርዕሰ ነጥቦቻችን ናቸው። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ትጀምሩ ዘንድ ያክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። በተዋበችውና ለመኖሪያ ምቹ በሆነችው ሲኤምሲ ከአፍሪካ ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት ከ620 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር ከ7 እስከ 30% ቅናሾች ያሉትን በተጨማሪም 50% የባንክ ብድር የተዘጋጀላቸውን ዘመናዊና ቅንጡ የመኖሪያ መንደር ሁለተኛ ፌዝ ለሽያጭ አቅርበናል። የምንሸጥሎ ቤት ብቻ አይደለም፣ ደህንነቱ የተጠበቀ ጥሩ ማህበራዊ ህይወትን የምትመሰርቱበት ልጆቹ ከኩዮቻቸው ጋር ርቀው የሚያድጉበት ሰፊ የመኖሪያ መንደርም ነው። የዚህ ወርቃማ ዕድል ተጠቃሚ ለመሆን ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። በቀዳሚነት ወደ ያዝነው መረጃችን አለፍ። የመንግስትን የሰላም ጥሪን ባልተቀበሉ የጥፋት ቡድን አመራሮችና አባላት ላይ እርምጃ መወሰዱ ተገለጸ። በአማራ ክልል ሰሜን ሸዋ ዞን የ112ኛ አየር ወለድ ክፍለ ጦር 3ኛ ሻለቃ ከአሳግርት ወረዳ ጸጥታ ኃይል ጋር በመቀናጀት ከአሳግርት ወረዳ ተነስቶ ወደ አንጎለላ ጠራ አንጋዳ ቀበሌ ላይ ባደረገው ድንገተኛ ስምሪት ታጥቀው ሲንቀሳቀሱ በነበሩና የመንግስትን የሰላም ጥሪን ባልተቀበሉ የጥፋት ቡድን አመራርና አባላት ላይ እርምጃ ተወስዷል። በተደረገው ልዩ ኦፕሬሽን 2 የቡድን አመራሮችን ጨምሮ 18 አባላት የተደመሰሱ ሲሆንም ሌሎች የጥፋት ቡድኑ ሴሎችና አባላት ከነሙሉ ትጥቃቸው ተማርከዋል ተብሏል። በዚህም ይገረም ከበደ የነጎድጓድ ክፍለ ጦር መሪና ሱራፌል የተባለ የቡድኑ መሪ ሲደመሰሱ ጥቁር ክላሽ 2 ታጣፊ ክላሽ 2 የጠላት ሴል 4 የካሜራ ድሮን 2 ከነማጫዎቹ በቁጥጥር ስር የዋለ ሲሆን ጥምር ጦሩ ከጉር ሜዳ ዋዩ እናታች ሙጠር ድረስ መደበቂያ ቦታዎች ላይ ጠንካራ ስምሪት በመፈጸም ላይ እንደሚገኝም ተጠቁሟል። የ112ኛ አየር ወለድ ክፍለ ጦር 3ኛ ሬጅመንት አዛዥ ሻለቃ ሬና መንገሻ የሰላምን አማራጭ ባልተቀበሉ የጥፋት አባላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልና ታጣቂ ቡድኑ ቀደም ሲል በንጹሃን ላይ ግድያ፣ ዝርፊያና ስርቆት እየፈጸመ ህብረተሰቡን እያሰቃየ እንደነበር ጠቅሰውም ከመከላከያ ሰራዊቱና ከወረዳው ጸጥታ መዋቅር ጋር በመቀናጀት በተሰራው የተቀናጀ ስምሪትም ቀጠናውን ከጥፋት ኃይል የማጽዳት ስራ እየተሰራ እንደሚገኝ ተናግረዋል። ህብረተሰቡም ከግጭት የሚገኝ ትርፍ አለመኖሩን በመረዳት ለጸጥታ ኃይሉ መረጃ በመስጠት ለዘላቂ ሰላም መስራት እንደሚገባቸው አሳስበዋል። መንግስት ያቀረበውን የሰላምን ጥሪ ወደ ጎን በመተው የማህበረሰቡን ሰላም የሚነሳና ልማት የሚያወድም የጥፋት ቡድን መቼውም ቢሆን ወገንተኝነቱ ለህዝብ ሊሆን አይችልም ሲል ከእብናት ወረዳ አስተዳደር የተጻፈ ወቅታዊ መግለጫ ገለጸ። ሙሉ መግለጫው እንደሚከተለው ተያይዟል። የአማራ ህዝብ በሀገረ መንግስት ግንባታ ሰፊ አስተዋጽኦ ያበረከተ ታላቅ ታሪክ ያለው ህዝብ ነው። ለባህሉ፣ ለክብሩ፣ ለፍትህና እኩልነት መቼም ቢሆን የማያወላዳ አቋም ያለው ህዝባችን ባሳለፉት 3 ዓመታት ከአብራኮ በወጡ ነገር ግን በግብር ከህዝባችን እሴትና ሞራል ጋር የማይታረቅ የውጭና የሀገር ውስጥ ጠላቶቻችንን አጀንዳ በተቀበሉ ኢሞራላዊ ተግባርን እየፈጸሙ ባሉ ልጆቹ የወረዳችንና የከተማችንን ህዝብ ባለፉት 3 ዓመታት ከፍተኛ ሰብአዊና ቁሳዊ ኪሳራ ተፈጽሞበታል። ይህ ከስተቱ የማይማር የጥፋት ቡድን የህዝባችንን እንቅስቃሴ የተገደበ እንዲሆንና ነጻነት እንዳይሰማው ከማድረጉም በላይ ግድያ፣ ዘረፋ እንዲሁም ሌሎች ሰብአዊ ድርጊቶችን ያለ ገደብና ያለ መሳቀቅ በህዝባችን ላይ ፈጽሞበታል። የወረዳችንና የከተማችን ህዝብ ጋር ባካሄድናቸው የተለያዩ የህዝብ ግንኙነት መድረኮችም በሀሳብም በሰላማዊ ሰልፍም የዚህን የአፍራሽ ቡድን ተግባር ከህዝብ ሴትና ሞራል ጋር
የማይሄዱ ስራዎችን እንዲታረሙ ወደ ሰላም መንገድ እንዲመጣም በተደጋጋሚ ጠይቋል። ነገር ግን የህዝብን ፍላጎትና ስሜትን በመተው እኔ ብቻ የምልህን ተቀበል በሚል እብሪት ህዝባችንን ሲያንገላታ፣ ንብረቱን ሲዘርፍ፣ የመገልገያ ተቋማቶቹን በማቃጠልና በማውደም ብዙ በደል ሲያደርስበት ቆይቷል። በሰሜኑ ጦርነት የጠላት ኃይል ከተማችንን በተደጋጋሚ ሊያወድማት ሞክሮ በህዝቡ ጥረትና በጸጥታ ኃይሎች ጥምረት አልተደፈረችም ነበር። ይህ የጥፋት ቡድን ግን በተደጋጋሚ ረፍት እንዳታገኝ፣ ፍትህና መረጋጋት እንዳይኖራት በተደጋጋሚ በከተማዋ የሚገኙ የህዝብ አገልግሎት ሰጪ ተቋማትን በተደጋጋሚ በማውደም ህዝባችንን ለእንግልትና ለስቃይ እየዳረገ ይገኛል። የውጭና የውስጥ ጠላቶቻችን አጀንዳ ሰጪዎች የህዝባችንን ረፍት ማጣትና ለመረጋጋት የሚፈልጉ አካላትን አጀንዳ የሚያስፈጽመው ይህ የጥፋት ኃይል የህዝባችንን የአብሮነት እሴትን እንዲናድ፣ የአማራ ህዝብ ለተራዘመ ስቃይና እንግልት እንዲዳረግ አልሞ እየሰራ ይገኛል። የሀገር መከላከያ ሰራዊት ጥር 30 ቀን 2018 ዓ.ም ለሀገራዊ ግዳጅ ከእብናት ወረዳና ከተማ አስተዳደር መውጣቱ የሚታወቅ ነው። ጥምር ጦሩ ከቀጠናው መውጣቱን ተከትሎ በቀጠናው የሚገኙ የጥፋት ቡድኖች ከአንድ ወር በላይ የከተማችንን ህዝብ ሲያንገላታና ሲዘርፍ ሲገድል ቆይቷል። መጋቢት 21 ቀን 2018 ዓ.ም ጥምር ጦሩ እብናት ከተማን ለመቆጣጠር በሰራዊት ድንቅ ኦፕሬሽን በደረሰበት ኪሳራ የተበሳጨው የጥፋት ቡድን ከተማዋን ለቆ ሲወጣ የህዝብ መገልገያ ተቋማትን በመዝረፍና በማቃጠል እታገልልሃለሁ ለሚለው ህዝቡ የማይራራ መሆኑን በተደጋጋሚ በሚፈጽመው እኩይ ተግባራት አሳይተዋል። በወረዳ አስተዳደሩም ተቋማትን ከመዝረፍ ባሻገር ከ11 በላይ የሚሆኑ ቢሮዎችን አቃጥሏል። ስለሆነም ይህ የህዝባችን ጠላትና አውዳሚ ኃይል በእንዲህ አይነት የጥፋት መንገድ ህዝባችን ሁለንተናዊ እረፍት እየነሳና እያወደመ ሊቀጥል ስለማይገባው የወረዳችንና የከተማችንን ሰላም ሁላችንም እንደስካሁኑ በአንድነት በመሆን ለማረጋገጥ በቅንጅትና በትብብር እንስራ የሚል መልእክት የእብናት ወረዳ አስተዳደር መልእክቱን አስተላልፏል። አዲስ አበባ ሁሉንም አሳታፊና አርቆ አሳቢ የሆነ የከተማ ልማት ህልማችን መገለጫ ናት ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ አበባ ከዋና ከተማ በላይ ናት ብለዋል። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዝርዝር ዘገባው እንደሚከተለው ይቀርባል። አዲስ አበባ በፈጣን እንቅስቃሴ ላይ ያለች ወደ ኢትዮጵያ ነገ የመግቢያ በር በፍጥነት እየተለወጠች ያለች የሀገር የልብ ትርታ መሆኗን አክለዋል። ፈጣን መሰረተ ልማቶችን በማስፋፋት የዘመናዊ ከተማ መፍትሄዎችን አካታች በሆነ መልኩ መኖሪያ ቤት በመገንባትና ዘላቂ እድገትን በማረጋገጥ እየሰራን ያለነው ዛሬን ብቻ ሳይሆን ለነገ ትውልድ ጭምር ነው ብለዋል። በኢትዮጵያ የሚገኙ ከተሞቻችን ሰዎችን ለማብቃት አቅምን ለመጠቀምና ዘላቂ ብልጽግናን ለማረጋገጥ በሚያስችል መልኩ ቅርጽ ይዘዋል ሲሉም ገልጸዋል። ሀገራችን እድገትና ቅርጽ ሳይዛነፉ ጎን ለጎን የሚጓዙባት ጥንታዊ ስልጣኔዎች ለዘመናዊ ስኬት መነሻ የሚሆኑባት ናት ብለዋል። በመልእክታቸው ባለሀብቶች በሁሉም አቅጣጫ በተለያዩ ዘርፎች ሰፊና ያልተነኩ ዕድሎችን የሚያገኙባት ባለ እልፍ ጸጋ ሀገር ናት ሲሉም አስታውቋል። ከመዲናው አዲስ አበባ ጎዳናዎች እስከ ሀገሪቱ ዳርቻዎች ድረስ በጽናት በብርታት ንቁ እንዲሁም ልዩ የንግድ አማራጮችን ዝግጁ አድርጋ ኢትዮጵያ ተጠብቃቸዋለች ሲሉ መልእክታቸውን አስተላልፈዋል። የአፍሪካ የዲፕሎማሲ መናኸሪያ እንደመሆኗም አዲስ አበባ እያደገ ያለውን አህጉር ከዓለም ጋር ታገናኛለች ሲሉም የገለጹ ኢትዮጵያ ወደ አፍሪካ ገበያ መግቢያ ስትራቴጂካዊ በር በመሆኗ ለዓለም አቀፍ አጋርነት ማዕከል እንድትሆንም አድርጓታል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከድሎች በላይ የሆነ ነገርን ይዛለች፣ እሱም አዲስ ነገርን ማግኘትና መግለጽ ነው ብለዋል። እዚህ ወደፊትን እየገነባን ነው። በኢትዮጵያ ኢንቨስት ያድርጉ፣ ኢትዮጵያን ይጎብኙ፣ ከኢትዮጵያ ጋር አብረው ይደጉ ሲሉም ጥሪያቸውን አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ኢትዮጵያና የእስያ መሰረተ ልማት ኢንቨስትመንት ባንክ በመሰረተ ልማት ግንባታ ያላቸውን ትብብር ለማሳደግ ቁርጠኛ መሆናቸውን አስታወቁ። የገንዘብ ሚኒስትር አህመድ ሽዴ ከእስያ መሰረተ ልማት ኢንቨስትመንት ባንክ ፕሬዝዳንት ዞጂያን ጋር በቤጂንግ ተወያይተዋል። ውይይቱ በኢትዮጵያና በባንኩ መካከል ያለውን አጋርነት ይበልጥ ማጠናከር በሚቻልባቸው ሁኔታ ላይም ያተኮረ ነው። በውይይቱ ወቅት በዋናነት በትብብር ሊከናወኑ የሚችሉ እንዲሁም ቅድሚያ በሚሰጣቸው የመሰረተ ልማት አውታሮችና የልማት ውጥኖች ላይ የሀሳብ ልውውጥ ተደርጓል። የእስያ መሰረተ ልማት ኢንቨስትመንት ባንክ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ሊደረግ በሚችለው የፋይናንስ ድጋፍ ዙሪያ ሰፊ ምክክርን አካሂዷል። የገንዘብ ሚኒስትሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ኢትዮጵያ በቀጠናው ያላትን የአቪዬሽን ማዕከልነት ለማጠናከርና ለሀገሪቱ የረጅም ጊዜ የኢኮኖሚ እድገት ያለውን ስትራቴጂካዊ ጠቀሜታን አስረድተዋል።
ሁለቱ ወገኖች የግል ዘርፍ ፋይናንስን በማንቀሳቀስ ረገድ ያለውን ትብብር ለማሳደግ በሚቻልባቸው እድሎች ላይም ተወያይተዋል። ሚኒስትሩ ባንኩ የግል ኢንቨስትመንትን በማበረታታትና የግል ባለሀብቶችን በመሰረተ ልማት ዘርፎች ላይ የጎላ ተሳትፎ እንዲኖራቸው በማድረግ ረገድ ያለውን ሚና አጽንኦት ሰጥተው አንስተዋል። ሁለቱም ወገኖች በኢትዮጵያ ዘላቂ መሰረተ ልማትን ለማስፋፋትና በግሉ ዘርፍ የሚመራ ኢኮኖሚ እድገትን ለማረጋገጥ በቁርጠኝነት እንደሚሰሩ መግለጻቸውን የገንዘብ ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ አስረድቷል። በገንዘብ ሚኒስትር አህመድ ሽዴ የተመራ ኢትዮጵያ ከፍተኛ ልዑካን ቡድን በቻይና የስራ ጉብኝትንም እያደረገ ይገኛል። የለውጡ መንግስት በኢንዱስትሪው ዘርፍ ያስመዘገባቸው ስኬቶች የስራ ዕድል ተጠቃሚ መሆን የሚችሉበትን ምቹ ሁኔታን እንደፈጠረላቸው በተለያዩ አምራች ኢንዱስትሪዎች የሚሰሩ ሙያተኞች ገለጹ። ከለውጡ ወዲህ መንግስት የኢንዱስትሪ ዘርፉን የሚያነቃቁ በርካታ ማሻሻያዎችን በማድረግ የኢንዱስትሪዎችን የማምረት አቅምንና ተኪ ምርትን የሚያሳድጉ የስራ ዕድል ፈጠራ እንዲሁም ሌሎች ሰፋፊ ተግባራት ተከናውነዋል። በዚህም ለሀገር ምጣኔያዊ ሀብታዊ እድገት ጉልህ ድርሻ የሚጫወተውን የኢንዱስትሪ ዘርፍ ምርትና ምርታማነትን ለማሳደግ የፖሊሲ ለውጥን ጨምሮ የኢትዮጵያ ታምርት ንቅናቄን በማስጀመር በዘርፉ ምርታዊ ለውጥ ማስመዝገብ ተችሏል። በተከናወኑ ተግባራትም ሀገሪቱ ከውጭ የምታስገባቸውን ልዩ ልዩ ተኪ ምርቶች በሀገር ውስጥ ምርት የሚተካበትን የውጭ ምንዛሬ የምታገኝበትን ምቹ ምህዳርንም ተፈጥሯል። በዚህም በአሁኑ ወቅት የኢንዱስትሪዎች አማካይ የማምረት አቅምም 66.3 በመቶ የደረሰ ሲሆን ይህም ለበርካታ ዜጎች የስራ ዕድል በመፍጠር የስራ አጥነትን ለመቅረፍ እንደ ሀገር የሚከናወኑ ስራዎች ውጤታማ እንዲሆኑ አዎንታዊ ሚናውን እየተወጣ ይገኛል። ኢትዮጵያ የአየር ንብረት ለውጥን ለመቋቋም የምታደርገውን ጥረት ከፍተኛ የትምህርት ተቋማት በምርምርና በሳይንስ ማገዝ እንዳለባቸው የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ገለጹ። የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ትግበራ ፎረምም የመጀመሪያ ጠቅላላ ጉባኤ እየተካሄደ ነው። ተጨማሪ አለን። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን በዚህ ወቅት እንደገለጹት ከፍተኛ የትምህርት ተቋማት የአየር ንብረት ለውጥን ለመቋቋም በሚደረገው ብሔራዊ ጥረት ሊኖራቸው የሚገባውን ስትራቴጂካዊ ሚና አጽንኦት ሰጥተው ተናግረዋል። ሳይንሳዊ የመፍትሄ ሀሳቦችን በማፍለቅ በኩልም በቅንጅት መስራት እንደሚጠበቅባቸው አቶ ስዩም አስገንዝበዋል። ኢትዮጵያ የአየር ንብረት ለውጥን ለመመከት በአየር ንብረት የማይበገር አረንጓዴ ኢኮኖሚ ስትራቴጂን በመተግበር ቀዳሚ መሆኗን ጠቁመዋል። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ከ48 ቢሊዮን በላይ ችግኞችን መትከልና በታዳሽ ኃይል ልማት የተመዘገቡ ስኬቶች ኢትዮጵያ ለአፍሪካና ለዓለም አርአያ መሆኗን የሚያሳዩ ናቸው ብለዋል። ከፍተኛ የትምህርት ተቋማት ጥናትና ምርምር ስራዎቻቸውን የድህረ ምረቃ ተማሪዎች የመመረቂያ ጽሑፎችንና ጆርናሎችን በአየር ንብረት ለውጥና ተያያዥ ጉዳዮች ላይ ያተኮረ መሆን አለባቸውም ብለዋል። ፎረሙ የፖሊሲ አውጪዎችንና የትምህርት ተቋማትን የተቀናጀ ስራን የሚያጠናክር መድረክ እንደሆነም ጨምረው ገልጸዋል። የፕላንና ልማት ሚኒስቴር የአየር ንብረት ጉዳዮችን በበላይነት እንደሚመራ ተቋም ሁሉ ከዩኒቨርሲቲዎች ጋር የጀመረውን ቅንጅትም አጠናክሮ እንደሚቀጥልም አረጋግጠዋል። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲዎች የአየር ንብረት ለውጥን መቋቋም የሚያስችሉ ሳይንሳዊ መፍትሄዎችን በማፍለቅ በኩል ከፍተኛ ሚና አላቸው ብለዋል። እንደ ሀገር እየተተገበረ ባለው የአረንጓዴ አሻራ ልማት እንዲሁም የአየር ንብረት መቋቋም አቅም ግንባታ ስራዎች ላይ የዩኒቨርሲቲዎች ተሳትፎ ከድህረ ሀሳብ ወደ ተግባር የተሻገረ መሆን እንዳለበትም ተናግረዋል። የፎረሙ መመስረት ለአየር ንብረት ለውጥ መፍትሄ ፍለጋ ትልቅ ምዕራፍ መሆኑን ገልጸውም እንደ ሀገር እየተጀመሩ ስራዎችን መደገፍ የሚያስችል ነው ብለዋል። በለውጡ ዓመታት ተግባራዊ የተደረገው ሀገር በቀል የኢኮኖሚ ማሻሻያ ዘርፉን ስብራት በመጠገን ሁለንተናዊ እድገት ማምጣት እያስቻለ መሆኑን በመደወላቡ ዩኒቨርሲቲ የሚሰሩ የምጣኔ ሀብት ምሁራን ገለጹ። መጋቢት 24 ቀን 2010 ዓ.ም ወደ ስልጣን የመጣው የለውጡ መንግስት የኢትዮጵያ የምጣኔ ሀብት መዋቅራዊ ችግርን በመፍታትና የዘርፉን ስብራት በመጠገን ዘላቂና ቀጣይነት ያለው እድገትን እያስመዘገበ ይገኛል። ከዚሁ ጋር በተገናኘ የኢትዮጵያ ዜና አገልግሎት ያነጋገራቸው በመደወላቡ ዩኒቨርሲቲ የኢኮኖሚክስና ቢዝነስ ኮሌጅ ዲንና የዘርፉ ተመራማሪ ዶክተር ጌታሁን ቶሎሳ ሀገር በቀል የኢኮኖሚ ማሻሻያው
በኢትዮጵያ የነበሩ ውስብስብ ችግሮችን መፍታትና ትክክለኛ የእድገት አቅጣጫ እንድትከተል እያደረገ ነው ብለዋል። የተሟላ የማክሮ ኢኮኖሚ ማሻሻያው የዋጋ ንረትን መቆጣጠር፣ የውጭ ምንዛሬ ተመንን ማስተካከል እንዲሁም የመንግስት ዕዳን ማስተዳደር እያስቻለ ያለ ትልቅ እርምጃ መሆኑንም ገልጸዋል። የመዋቅር ማሻሻያ ማድረግ ሌላኛው የማሻሻያ ምሰሶ ሲሆንም ይህም የንግድ አካባቢን ምቹ በማድረግ ምርታማነትን መጨመር፣ የኢንቨስትመንት አካባቢን ማሻሻል እንዲሁም የዲጂታል ኢኮኖሚ ግንባታን ማጠናከር እያስቻለ መሆኑን አንስተዋል። የ5 ሚሊዮን ኢትዮጵያውያን ኮደር ስልጠና የቴክኖሎጂ ክህሎትና እውቀት የታጠቀ ተወዳዳሪና ውጤታማ ትውልድ እየፈጠረ መሆኑን የድሬዳዋ አስተዳደር ምክትል ከንቲባ ሀርቡ ቡህ ገለጹ። ዝርዝር ዘገባው እንደሚከተለው ይቀርባል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው የ5 ሚሊዮን የኢትዮጵያን ኮደርስ ስልጠና በመላው ሀገሪቱ የሚገኙ ወጣቶች በተለያዩ የቴክኖሎጂ መስኮች እውቀትና ክህሎት ጨብጠው ብቁና ተወዳዳሪ እንዲሆኑ እያስቻለ ይገኛል። ድሬዳዋ አስተዳደርም የዘንድሮ 36,000 ወጣቶችን የስልጠናው ተጠቃሚ ለማድረግ ባከናወናቸው ተግባራት አበረታቸው ውጤት እየተገኘ ነው። የአስተዳደሩ ምክትል ከንቲባ ሀርቢ ቡህ ለኢትዮጵያ ዜና አገልግሎት እንደገለጹት የኮደርስ ስልጠና ተወዳዳሪና ውጤታማ ትውልድ ለመፍጠር እያስቻለ ነው። ለስልጠናው ከተመዘገቡ 36,000 ወጣቶች መካከልም 70% ስልጠናውን በብቃትና በንቃት መከታተላቸውን ጠቅሰው ከነዚህ መካከል 59% የምስክር ወረቀት ማግኘታቸውን ተናግረዋል። እስከ በጀት ዓመቱ ማጠናቀቂያ ድረስም በስልጠናው ለማሳካት የተቀመጠውን እቅድ ሙሉ በሙሉ ለማሳካት በትኩረት እየተሰራ መሆኑን ገልጸዋል። ኢትዮ ኮደርስ ወጣቶች በቀሰሙት እውቀትና ክህሎት ታግዘው ስራ በመፍጠር ሀብት በማፍራት በብቃታቸውና ውጤታማነታቸውን እያረጋገጡ ይገኛሉ ብለዋል። ስልጠናውን እያጠናቀቁ ወጣቶችም በመሶብ የአንድ ማዕከል አገልግሎትና በሲቪል ሰርቪስ መስሪያ ቤት ውስጥ የሚሰጡ አገልግሎቶችን በማቀላጠፍ ብቃታቸውን በተግባር እያረጋገጡ እንደሚገኙ አክለዋል። የተከናወኑ ተግባራት ድሬዳዋን በሀገር አቀፍ ደረጃ የተሻለ ውጤት እንድታስመዘግብ ማድረጉን አንስተውም በቀሪዎቹ የበጀት ወራትም የተሻለ ውጤታማ ስራ ለመስራት ርብርብ እየተደረገ መሆኑን አመልክተዋል። ስልጠናው ተልዕኮቻቸውን በብቃትና በጥራት ለማከናወን እንዳስቻላቸው ሰልጣኞቹ ገልጸዋል። በድሬ መሶብ የአንድ ማዕከል አገልግሎት የምትሰራው ወጣት ሳራ ሁሴን እንደገለጸችውም በስልጠናው የቀሰመችው እውቀትና ክህሎት በላቀ ብቃትና ፍጥነት ኃላፊነቷን መወጣት እንዳስቻላት ገልጻለች። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነጻ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበትን እድልና ሙሉ የቤት ዕቃም በነጻ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። የሶማሊያ ፌዴራል ኃይሎች ባይዶአን መቆጣጠራቸው ተሰማ። የፌዴራል ጦር እንዲሁም ተጓዳኝ የታጠቁ ቡድኖች ባይዶአን መቆጣጠራቸውን ተከትሎም የሶማሊያ የደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ሐሰን ላፍታጋሪን ስልጣናቸውን መልቀቃቸውን አስታውቀዋል። በባይዶዋ በነበረ ግጭት ቢያንስ የሁለት ሰዎች ህይወት ሲያልፍም 25 ሌሎች ደግሞ መቁሰላቸውም ተነግሯል። ላፍታጋሪን በይፋዊ ፌስቡክ ገጻቸው ባወጡት አጭር መግለጫ መሰረትም መልቀቂያቸውን ወዲያውኑ ተግባራዊ እንደሚሆንም ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ ከመስጠት ተቆጥበዋል።
በአሁኑ ወቅት የት እንደሚገኙም የታወቀ ነገር እንደሌለ ነው የተዘገበው። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶዋን የገቡ ሲሆን የፖሊስ ጣቢያውን እንዲሁም ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸውም ተዘግቧል። ለላፍታ ጋሪነት ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸው የተገለጸ ሲሆንም አውሮፕላን ማረፊያውንና የፕሬዝዳንቱን ጽሕፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ሕብረት የሚመራው ኃይል ጥበቃ ስር እንደነበሩም ትላንት መዘገቡ ይታወሳል። የፕሬዝዳንቱን መልቀቅ ተከትሎም የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆኖ ተሰይመዋል። በዓለም ከሚዘጋጀው ምግብ 1/3 ለብክነት እየተዳረገ ነው ተባለ። በሚሊዮን የሚቆጠሩ ሰዎች ለከፋ ረሃብና ለምግብ ዋስትና እጥረት በተጋለጡበት በአሁኑ ወቅት በአንጻሩ በዓለም አቀፍ ደረጃ ከሚዘጋጀው ምግብ 1/3 ወይንም ወደ 1.3 ቢሊዮን ቶን የሚሆነው ለብክነት እየተዳረገ መሆኑን ሪፖርቶች ጠቁመዋል። በየዓመቱ በቢሊዮን የሚቆጠሩ ቶን ምግብ በቤት ውስጥ በሆቴሎች እንዲሁም በምርት ስርጭት ሂደት ውስጥ ለብክነት ይዳረጋል ሲባልም ይህም ለምርት ሂደት የሚወጣውን ከፍተኛ የውሃ መሬት እንዲሁም የሰው ኃይል ሀብት በከንቱ የሚያስቀር ከመሆኑ ባለፈ በየዓመቱ በቢሊዮን የሚቆጠር ዶላር ኢኮኖሚ ኪሳራ እያስከተለ ይገኛል። በ2024 በተጠናቀረ መረጃ መሰረትም በጠቅላላ የምግብ ብክነት መጠን ቻይና በዓመት ከ108 ሚሊዮን ቶን በላይ በማባከን ቀዳሚውን ስፍራ ትይዛለች። ህንድ በዓመት ከ78 ቢሊዮን ቶን በላይ በማባከን ሁለተኛ ደረጃ ላይ ስትቀመጥም ፓኪስታን 31 ሚሊዮን ቶን እንዲሁም ናይጄሪያ 24.8 ሚሊዮን ቶን ከፍተኛ ብክነት ከሚታይባቸው ሀገራት መካከል ናቸው። አሜሪካ የኢራኗን ታሪካዊ የነዳጅ ደሴትን ለመያዝ ቆርጣ ተነስታለች ተባለ። በባሕረ ሰላጤው አካባቢ ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ደረጃ ላይ ደርሷል። የኢራን የኢኮኖሚ ጀርባ አጥንት ተደርጋ የምትወሰደው ካርግ ደሴትን የአሜሪካ ጦር በቁጥጥር ስር ለመዋል ማቀዱን የሚጠቁሙ መረጃዎች እየወጡ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫም ኢራን የሆርሙዝ ስትሬትን ለመክፈትና ለሰላም ድርድር ዝግጁ ካልሆነች በቀር ሁሉንም አማራጮች እንደሚጠቀሙ አስታውቀዋል። በተለይም የኢራን 90% የነዳጅ ኤክስፖርት የሚከናወንባትን ካርግ ደሴትን መያዝ እንደ ትልቅ ድርድር ካርታ እየታየ ነው። በአሁኑ ወቅት ዩኤስኤስ ትሪፖሊ የተሰኘችው ግዙፍ የአምቢየስ የጦር መርከብ ከ3500 የማሪን ወታደሮች ጋር በቀጠናው ደርሳለች። በተጨማሪም ከ82ኛው የአየር ወለድ ክፍለ ጦር የተወጣጡ በሺዎች የሚቆጠሩ ወታደሮች ወደ ስፍራው እያቀኑ ሲሆን በአጠቃላይ በድምር ላይ የሚሰራው የአሜሪካ ጦር ቁጥር 20,000 ሊጠጋ እንደሚችልም ተገምቷል። ከመጋቢት 13 ጀምሮ አሜሪካ በደሴቲቱ ላይ ባሉ ወታደራዊ ኢላማዎች ላይ ከፍተኛ ድብደባ የፈጸመች ሲሆንም ምንም እንኳን የነዳጅ መሰረተ ልማቶቹ እስካሁን ባይወድሙም የደሴቲቱ የመከላከያ አቅም ግን በእጅጉ መዳከሙ ነው የተነገረው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ያክብሮ ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኘን።